ባለፈው የገዛሁት ሱቅ አለ ቤትም አለ። ስለዚህ የገዛሁትን ሱቅና ቤት መቀየር ይቻላል ስላሉ እኔ ደግሞ ከአሚር የሚብስብኝ ነገር የለም። አሚር እንደዚህ ሆኖ ማየት አልፈልግም። ስለዚህ የገዛሁትን ሱቅና ቤቱን ሼጬ አሚርን አሳክሜ አሚር ወደ በፊት እንደነበረበት ጤንነቱ እንዲመለስ አድርጋለሁ አለ ሱመያ። ጉድ 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 ጉድ! ተአምራቱ እንደቀጠለ ነው ውዶች፣ እንደቀጠለ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ ረብል ዓለሚን። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሁኑኝ እላለሁ ውዶችዬ። ጉድ እኮ ነው እናንተ፣ ጉድ 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 ጉድ! ተአምራቱ ቀጥሏል። ኑ ልንገራችሁ፣ ኑ ጉድ ልንገራችሁ። ባለፈው ማለት ነው፣ ባለፈው አይታችኋል አይደለም? ሱመያን የውሰጅና ያምጭ ብለው አሚርን እዛ ቆሻሻ ቦታ ይዘው ሄደው በፊት መጀመሪያ የተገኘበት ቦታ አግኝተውት ሙቤን በድንጋይ በእንጨት ብሎ እግሩን ሰብሮት ነበረ። አመለጣቸው። በገመድ ሊያስሩት ሲሉ አመለጣቸው። አሁን ደግሞ እንደገና ማለት ነው እንደገና ተጨማሪ ሰው ይዘው ሄደው እዛው በፊት የነበረበት ቦታ አሚርን አግኝተውት ይዘውት መጥተዋል ማለት ነው። ተመልከቱ። እንደዛ አይደለም አሚር። ሰዓት ለሚድና አሁን ምግብ ትበላለህ፣ ከዛ ውሃ ምናምን ጠጥተህ አመለጣቸው። ያዙት። አያችሁ፣ ይዘውት እንደገና አመለጣቸው። እንደገና ይዘው አቅፈው መኪና ውስጥ አስገቡት ማለት ነው። አቅፈው መኪና ውስጥ አስገቡት እና በመኪና ይዘውት መጡ ሱመያ ቤት ማለት ነው። እና በድጋሚ ሰው ጨምረው ይዘውት መጡ እና እቤት ወስደው ልብ በሉ። እኔ ባለፈውም ተናግሬያለሁኝ። ልጁን ቁርአን አስቀሩበት ብያለሁ። ልጁን ቁርአን አስቀሩበት ጅን ይዞት ሊሆን ይችላል ብዬ ነበረ። ይኸው ያልኩትም ሆነ። ወስደው ቤት አስቀምጠው ሸኪ ሰብስባ ሱመያ መታ እኔ ነኝ እኮ አሚር ክፈትልኝ ብላ ለምና እንደገና እቤት መታ ሱመያ ሸኪዎች ይዛ መታ ቁርአን አስቀሩበት ማለት ነው። ቁርአን እንደ ራቁትን ሁሉ እኮ ነው። ልጁ እኮ በጣም እኮ እንትን ብሏል። ግን ችግሩ ቤቲንና ሙቤን ሲያይ ይብስበታል። በቃ ይብስበታል። በግድ እኮ ነው የያዙት። እንዴ አላያችሁትም? ጋርዱ ግድንግድ እኮ ነው ጋርዱ ማለት ነው ይዘውት እና ልክ ችግሩ ምንድነው ሱመያን እሱ መቅረብ ምናምን በቃ በስነሳ ከሱመያ ጋር ቢሆን ሁሉ ነገር ይስተካከል ነበር። አሁን እሱ ሱመያንም እንደነሱ እያደረጋት ነው። ባለፈው ዞር በዘር አልፈልግሽም ምናምን ሲላት ነበር ሱመያ ማለት ነው። እና አሚርን አግኝተው አምጥተው እቤት አምጥተውት ሸኪ
ከጎረቤት ምናምን እዛ ፈልገው ቁርአን አስቀሩበት። ቁርአን ሲያስቀሩበት እኔ መጣብኝ እንጂ እኮ መጥቻ አልወሰድኩትም፣ በቤቴ እኔ መጣብኝ እና እዚህ ነው ያስኩት ምናምን ቆሻሻው ውስጥ ምናምን ብሎ ጂኑ እኔ የተባለውን ነው፣ እኔ የሰማሁትን የለፈለፈውን ነው እና እኔ መጣብኝ እንጂ እኔ አልሄድኩበትም እቤት የመጣብኝ ብሎ አለ ማለት ነው ጂኒው። ከዛ በኋላ አስለፍልፎ ከዛ በኋላ ጂኑ ለቀቀው። ልብሱንም አለብሰውት ምን ብለውት አረጋግተውታል ማለት ነው። አሁን ደግሞ እኔ እንደራሴ መስለኝ ማለት ነው። አሁን ደግሞ ወላሂ ሙቤ አሳዘነኝ። ሙቤ በጣም አሳዘነኝ። በቃ ብክን በጣም ለፋ፣ ወላሂ ለፋ። ይሄ ምስኪን ልጅ እንደው በቃ ኧረ ተው ሙቤ ከዚህ ነገር ውስጥ ውጣ፣ ግድ የለህም ኧረ ውጣ የኔ ወንድም። ወላሂ በጣም አሳዘነኝ ሙቤ። በቃ ወደዚህ ከነሱ ጋር በቃ ውጣ። እኔ ሱመያን ውጭ ብያለሁ፣ ከዚህ ድራማ ውጭ ብያት ነበረ። እሷ ግን በፍጹም አይሆንም ማለች። በቃ አይሆንም ማለች። አይሆንም ይሄ ነገርማ በፍጹም እኔ እንደዚህ ኮኞ አሚር ማየት አልፈልግም። ስለዚህ አለች እኔ እነሱን ትቻቸው ነበረ፣ እነ አሚርንም ቤቲንም ሁሉንም ትቻቸው ነበረ። ግን አለች ጉድ እኮ ነው፣ ጉድ ሁሉንም ትቻቸው ነበረ። ግን አንድ ሰው ታሞ ሲመጣ ያንን ሰው ወደ ጥሩ ቦታና ማሳከም ነው እንጂ ያለብኝ ያንን ሰው ትቼ መሄድ አልፈልግም። በህብረት ሆነን ያንን ሰው ማሳከም አለብኝ፣ ወደ ራሱ መመለስ አለብኝ አለች። የኔ ቆንጆ የኔ ጀግና፣ ወላሂ ለአዚም ነው የምላችሁ፣ ሱመያን አለማድነቅ አይቻልም። እኔ ሁሌም ነው የምለው ሱመያ በጣም ጀግና ሴት ነች። አላህ ደግሞ ካሁኑም ወጥመድ አላህ ያወጣሻል። የልብሽ ተሳክቶ ያሰብሽው ሁሉ ተሳክቶ አሚርም ደህና ሆኖ የታቀደው እቅድ ይፈርስባቸዋል። ኢንሻአላህ ቢስሚላህ። አሁን ቁርአን ተቀርቶበታል፣ ደህና ነው። እንግዲህ ልብሱ ምንም ብሎ ተረጋግቶ ቁጭ ብሏል። ኢንሻአላህ ቢስሚላህ አሚር ወደ ራሱ ተመልሶ አንቺም ደግሞ ደህና ትሆኛለሽ ስል በቃ አይምሮሽ ይረጋጋል፣ የፈለግሽው ነገር ይሆናል ማለት ነው። በአሁኑ ጊዜ ነገሩ ለሰው ጥሩ ማድረግ እኮ እንትን ማፍራት ነው፣ ባላጋራ ማፍራት ነው። ስለዚህ አይዞሽ ሱመያዬ፣ አላህ ደግሞ ይጠብቅሻል ከነዛ ከአሲዶቹ ማለት ነው። እና የኔ ጀግና እህት አይዞሽ። አሁን በቃ ያለኝ አማራጭ በስነ ስርዓት ከነሙቤ ጋር ከነቤቲ ጋር ሆኜ ልጁን ማዳን ነው አለች። ሸኪዎች ሰበሰበች፣ ቁርአን ተቀራበት እንዳያችሁት፣ ተይዞ ለፈለፈ ጂኒው። ከዛ በኋላ እሷ ደግሞ ሱመያ በቃ እኔ ያለኝን ንብረቴን ባለፈው ገዝታ ነበረ እንትን ማለት ነው ቤት ከአክሲዮን ርስቴት ሄዳ ገዝታ ነበረና ለሱቅም ለመኖሪያ ቤትም ገዝታ ነበረ ካስታወሳችሁት። ከዛ ከሮዛ ጋር ሄደች ጊዜ ማለት ነው። እና ያለውን ሱቁንም ከርስሌት የገዛሁትንም ሼጬ ለውጬ አሚርን ወደ በፊት ወደ ድሮ ጤንነቱ እመልሰዋለሁ፣ እቀይረዋለሁ አለች። እቀይረዋለሁ አሚር እንዲሻለው የቻልኩትን ሁሉ ነገር አደርጋለሁ አለች። ኢንሻአላህ ቢስሚላህ አላህ ያርግልሽ የኔ ውድት፣ ኢንሻአላህ ቢስሚላህ አላህ ያርግልሽ የኔ ጀግናት። ደግሞ ይሆናል ኢንሻአላህ። ሁሉም ባላ ፍቃድ ነው የሚሆነው። አላህ ሳታስቢው በዚህ ብሎ እዚህ ነገር ውስጥ ከተተሻረለ ደግሞ አላህ በዛም በዚህም ብሎ ያሰብሽውን አሳክቶ ይሄ ልጅ ወደ ጤንነቱ ተመልሶ ወደ ቤተሰቦቹ ሰተሽ አንቺ ደግሞ አልሐምዱሊላህ ብለሽ ከአላህም ታገኝበታለሽ። የኔ የዋህ
የኔ ጀግና የኔ አዛኝ ወላሂ ሱመያ ጀግና 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 ነች። እኔ መቼም ሱመያን በጣም ነው የምወዳት፣ በጣም ነው የማደንቃት። ምክንያቱም ጀግና ሴት ነች። ወላሂ እኔ ጀግና ሴት እወዳለሁ። እና እንደዛ ብላ ሄዳ ቢሮ አነጋገረችው። እሺ ሱመያዬ ምንም ችግር የለሽ መሸጥም መለወጥም ትችያለሽ ብሏት ወረቀት ተፈራርማ መጣች። ምክንያቱም ይሄን ያደረገችው ለምንድን ነው? ለአሚር ብላ በቃ ያለኝን ነገር ለአሚር ብዬ ሁሉን ነገር አደርጋለሁ፣ ወደ ጤንነቱ መልሰዋለሁ ማለት። እና ይሄ ደግሞ ቅንነት ነው። ማንኛችንም የሆነ ሰው ታሞ ወይም ደግሞ የሆነ ነገር ሆኖ ከዛ ነገር ውስጥ ለመመለስ ያንን ሰው መጣር መቅረብ ነው እንጂ ሃይ 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 ማለት ጥሩ አይደለም፣ ጥሩ አይደለም። እኔ እንደዛ ብዬ ነው የማስበው በእኔ ማለት ነው። እና ሱመያዬ በርቺልኝ የኔ ጀግናት፣ የኔ ጀግናት። አሁን ኢንሻአላህ ቢስሚላ አሚርም ወደ ደህናው ወደ ድሮ ማንነቱ ይመለሳል ብዬ ተስፋ አረጋለሁ። ኢንሻአላህ ቢስሚላ አላህ አንቺንም ጀዛሽን ይከፍልሻል። ወላሂ ለሰው ልጅ ጥሩ ማድረግ እነ ሙቤም እንግዲህ ወደዚህ እያሉ ነው። እናንተንም እንግዲህ ያሰባችሁትን አላህ ያሳካላችሁ ነው የምለው። ግን በመጀመሪያ አላህ ልጁን አሚርን ወደ ራሱ ይመልሰው። ይሄ ምንም ማለት አይደለም። አሁን ቁርአን ተቀራለት ምን አለለት ደህና ነው አልহামዱሊላህ። እናንተም ልብ ገዝታችሁ ይሄን ነገር ማዳመጣችሁ እሺ ማለታችሁ ጥሩ ነገር ነው። እኔ ደስ ብሎኛል፣ እደግፈዋለሁ። ምክንያቱም እኔ በቀደም ብያለሁ የዛሬ 2 ቀን ልጅን ወደዚህ ሃይ 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 ከምትሉ እንደ ህንድ ፊልም ሆይ ሆይ አሚር 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 ከምትሉ ልጁን ያዛርጋችሁ ቁርአን አስቀሩበት ብያለሁ። ቪዲዮዬ ማየት ትችላላችሁ። አዎ ምክንያቱም ሳስበው ልጁ በዛ እንደተለከፈኝ ነቄ ብያለሁ። ምክንያቱም ደህነኛ ሰው እንደዛ አይሆንማ እንዴ። እነሱን እኮ ልግደል እኮ ነው በቃ ማሯሯጥ። አሁን ራስ እኮ ሲይዙ ታይታችሁ ከሆነ እኮ ቀርቧቸው ምናምን አዘናክቶ ፊው ብሎ አመጣቸው። የግድንግ ሰውዬ ንቅ አርጎ ይዞት ነው ደህና የሆነው። እና አላህ ወደ ነበረው ጤንነት አላህ ይመልስህ ነው የምለው ወንድም አሚርዬ ማለት ነው። አላህ ይመልስህ። አላህ ብቻ የሚወደውን ነው የሚፈትነው። እና አይዞህ ነው የምለው እኔ። አላህ ይመልስህ፣ አፊያውን አላህ ይመልስህ ነው የምለው። ወደ አፊያ አላህ ይመልስህ ነው የምለው አሁንም ደጋግሜ። ምክንያቱም ለሰው ልጅ እንደዚህ አይነት ነገር ጥሩ አይደለም። አንደኛ አንተ ተይዘዋል፣ ግን ከኋላ ያሉት ሰዎች ናቸው እየተጎዱ ያሉት ወደዛ። እና ሁሉንም ነገር አላህ ያሳካው ነው የምለው እኔ። ውድ ሀገሬ ልጆች እኔ በጣም ነው ያዘንኩት፣ ወላሂ በጣም ነው ያዘንኩት። እንደዚህ ደረጃ መድረሱ በጣም ነው የሚከብደው። ግን አሁን ደግሞ ነገሮች ኢንሻአላህ ቀኛቸውን እየያዙ ነው፣ ሁሉም ነገር እየተሳካ ነው። ግን እናንተ ጥንቃቄ እያደረጋችሁ ነው የምለው እኔ ውዶችዬ። ምክንያቱም ከኋላ እኔ ብቻ አላቅም የሆነ ነገር እንዳለ ነገር ነው የሚሰማኝ። እኔ ውስጤ የሆነ ነገር እንዳለ ነው የሚሰማኝና ጥንቃቄ አድርጉ ነው የምለው። ውድ ሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። ለቤት አዲስ የሆናችሁ ሰብስክራይብ ላይክ እያረጋችሁ ቤተሰብ አድርጉኝ ነው የምለው። ሁላችሁንም ከልብ አድርጌ አመሰግናለሁ። ሱመያዬ የኔ ጀግና እህት አሁንም ጠንክሪ ነው የምለው። አንቺ በጣም ከምንም በላይ በጣም ጀግና ሰው ነሽ እና አላህ አንቺንም ረጅም እድሜና ጤና ይስጥሽ። በርቺልኝ፣ ራስሽን ጠብቂ፣ አላህ አንቺን ይጠብቅሽ ነው የምለው። ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ባባይ